አምኜበታለሁ በደንብ ማለት ለኔ ገብቶኛል ግን ሰው ማስረዳት አልችልም ሁለተኛ ጥያቄ እሺ ልቀጥል አምላክ አይደለም የምሬው አምላክ ሁሌ መለኮት ብቻ ነው በመለኮትነቱ ላይ ወደ ሰውነት አምላክ የሚቀየር ባህሪ ያለው ብለሽ ታምኛለሽ አይለውጥም የመቀየር እርሱ ዘላለም አንድ ማንነት ብቻ ነው ያለው ማንነቱ የሚቀየር ከሆነ ጊዜያዊ ሆነ ከጊዜ በኋላ ማንነቱ ለቀቀ ዘሻለው አናሳይሽ አምላክ መጽሐፍ ምን እንደሚል ብሎ ኪዳን ላይ እኔ አልለዋወጥም እያለ ቃል በቃል ይናገራል ታራ ከጊዜ በኋላ የአምላክነቱን ትቶ ለኛ ሲል ባይለዋወጥም ባይለዋወጥም ለተለውጦ መጣ አዎ ይሄማ ለአዳምና ለሔዋን በገባላቸው ቃል ነው ወደ ምድር የመጣው አልገባላቸውም ቃል ከልጅ ልጅ ተወልጅ የሚለው ነው አይደል የምትይው እንደሱ አላላቸውም እሱ ፍጹም አላላቸውም ግን አምላክ እንደማይለዋወጥ እመኝ ብሏል እኔ አልለዋወጥም ብሏል ያ ሚልክያስ 3:6 ላይ ምን ይላል እኔ እግዚአብሔር ነኝ አልለዋወጥም ይላል እኔ እግዚአብሔር ነኝ አልለዋወጥም ይላል ያለበትን አሳይሽ አይለዋወጥም እኮ ቃል ገባላቸው ከልጅ ልጅ ተወልጄ እኔ አወጣለሁ አለ መጣ አዳናቸው እኔ አሁን ይሄንን ማብራራት እኔ አልችልም እኔ እግዚአብሔርን አልለዋወጥም ማለት እሱ የመቀየር የመለዋወጥ ባህሪ የለው ሁሌ መለኮት ብቻ ነው ከመለኮቱ ላይ ምንም በቃ ሰውነት ሆኖ ተለውጦ እንደገና ሰው ሆኖ መጣ ብሎ ሂሳብ የለም ሁሌ መለኮት ብቻ ነው በቃ ይላል አው ብሏል አይለዋወጥም ግን ደግሞ ከልጅ ልጆች ተወልጄም አደናሃለውም ብሏል አይደለም ሞት እንዲሽር ደግሞ መጥቷል እሱ እንደዚህ ያላል አሁን እኔ ምራፉን ምናምን እኔ ስለማላቅ ነው እንጂ ተብሏል እሺ እንደሱ እሱ ሁለተኛ ጥያቄ ጠይቅክ ወንድሜ ሙስሊም ጓደኛ አለች እሺ የሰማ ሙስሊም ጓደኛ አለችኝ እሺ ደህና ናት ሙስሊም ጓደኛ አለችኝና ስለ ትዳር ብዙ ጊዜ ስናወራ በቅርቡ ምን አለችኝ እኔ አግብቻለሁ አለች እሺ ከዛ ማንን ያገባሽው ስላት ጂኒና ያገባሁት አለች እና በዚህ የተነሳ ይበና እሺ ጂኒና ያገባሁት አለችሽ ማግዴ እና እኔ ተከለከልኩኝ በቃ አሁን ከሷ ጋር ለመሆን ራሱ ፈራው ማይስኪ ብላኛለች ብላኛለች ለምንድን ነው የምብላው ለምን ታሻላችሁ በመጽሐፍ ቅዱስ ላይ የትኛው ነብይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል እግዚአብሔርስ የትኛው ነብይ ልጄ ነው ብሎት ያውቃል ወይደር የትኛውም በመጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነብይ አለ ወይስ ነብይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ ነብያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል እስራኤል ያዕቆብ ነው እስራኤል የበኩር ልጄ ነው ይላል ልጄ እያለ ይጠራል ልክ እንደሆነ ነብያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል ክርስቶስ ራሱ ያምናል ይመሰክርላቸዋል እናንተ አባታችን የምትሉት እናንተ አምላካችን የምትወርሱ ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል አባታቸው እንደሆነ ኖ እሱ the method of expression ነው ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ ልክ እንደሆነ ልጅ እያለ እስራኤል የበኩር ልጄ ነው ይላል ምን ትላለህ ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው ምን ትላለህ በዚህ የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ህዝብ
ልጄ ያለው ማንን ነው? የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኝስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቀደም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት። እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ተነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ህዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ህዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ? ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ አመጣሁልህ ማለት ነው። ልጄ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ። ውስ ይቅርታ ካልተገባባል ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል ነው ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጄ እያለ ያለው ኖ። ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው የተመረጠ ህዝብ ነው። ማን ነው እንደዛ ያለው ልጅ ያለው እንደማለት አውዱን ነው መረዳት ያለብን። አሁን ቅድም እህታችን አውዱ ብለህ ስታስብ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማን ነው ኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት አሁን ለሌ የፈለኩት ምን መሰለህ? ነቢያቶች ከእስራኤል ናቸው አይደሉም? በፈለከው መንገድ ማለት ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። እናንተ ሰው ነው ይበላቸው። ታመዋል ነብዩ ሰለላሁ ዐለይሂ ወሰለም። አዎ ታመዋል። እንዴት ነብይ ነው ይታመማል? ላ ያ اخي አምላክ ሆኖ እንዴት ይታመማል ብትል እሱ ነበር የሚያስኬደው። ገብታችኋል አይደል? ሰው ነው። ሰው እስከሆነ ድረስ በሰው ላይ የሚሆን ሁሉ በእርሳቸው ላይ ይሆናል። ዩሃ ኢለየ ከእናንተ ይልቁንስ የሚለየኝ ነገር አሉ። አሁን እዚህ ጋር ምንድነው? ዩሃ ኢለየ አነማ ኢላሁኩም ኢላሁ ዋሂድ፣ ሰው ነኝ እንደናንተ ካሉ በኋላ ወደ እኔ ግን ራእይ ይወረዳል። በቃ በዚህ ነው ከእናንተ የምንለየው፣ በዚህ ነው ከእናንተ የምንለየው። ወደ እኔ ራእይ መለኮታዊ ቃል ይመጣልኛል ከጌታዬ ቃል ዘንድ። የሚመጣልኝም የትእዛዙ ሁሉ መጀመሪያው የራእዩ ምንድነው? አነማ ኢላሁኩም ኢላሁ ዋሂድ፣ ጌታችሁ እርሱ አላህ አንድ ብቻ ነው የሚል ነው። በቃ የነቢያት ሁሉ አስተምህሩ ዋና ራስ አምላክ አንድና ብቸኛ መሆኑን ማስተማር ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ነው አይደል? እስማዕ ያ እስራኤል الرب إلهنا رب واحد ይላል አረበኛ መጽሐፍ ቅዱስ ላይ። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱ هذا صراط مستقيم። መሲሁ አምላካችን ጌታዬም ጌታችሁም እርሱ አንዱ አላህ ነው፣ እርሱም በብቸኝነት ተገዙ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አነማ ኢላሁኩም ኢላሁ ዋሂድ አሉ። እርሳቸው ጌታቸው አምላካቸው እርሱ አንድ ነው፣ እርሱም በብቸኝነት ተገዙ። ነቢያት ሁሉ ይሄ ነው መንገዳቸው፣ ሌላ አይደለም። ፈመን ካነ የርጁ ሊቃአ ረቢህ አለ አላህ ቀጥሎ፣ ከጌታው ጋር በመልካም ሁኔታ መገናኘትን የሚፈልግ ካለ ፈልያዕመል ዐመለን ሷሊሐ፣ መልካም ስራን ይስራ። በዚህ በምድር ላይ መልካም ስራ ማለት ኢማን ሊኖር ይገባል። በአላህ ሱብሓነሁ ወተዓላ አምነህ የምትሰራው መልካም ስራ الذي اكتملت فيه الشروط الثلاثة الإيمان والإخلاص والمتابعة። سويه بالله ميامن هنا برسول الله كنتات ما قرأ الإخلاص ترت تدرجو سرا لرسول بتشار سرات اللبت ما قرأت اللبت والمتابعة ينبي صلى الله عليه وسلم تزاز الناس وما مسرت بعد الرقم هنا اللبت. هذا هو العمل الصالح الذي اكتملت فيه الشروط الثلاثة والاثنين كما يقال الإيمان والإخلاص والتقوى. ስለዚህ ከአላህ ጋር ነገ የውመል ቂያማ በጥሩ ሁኔታ መገናኘት የፈለገ ሰው ከወዲሁ መልካም ስራን ይስራ። ወላ ዩሽሪክ ቢዒባደቲ ረቢሂ አሐድ፣ ለጌታው ለአላህ በሚያደርገው አምልኮ ላይ አንድንም አካል እንዳያጋራ። ይሄ ነው የሱረቱል ከህፍ መልእክት። ይሄ ነው ሲጀምር ገና አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ አልኪታብ ብሎ ጀመረ። ባሪያው ላይ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ መጽሐፍን ያላወረደ ለእርሱ ለአምላካቸው ለአላህ ምስጋና ይገባ ብሎ ይጀምራል። ለምንድን ነው አልሐምዱሊላህ እያለ አላህ የሚጀምረው? አያችሁ
ምስጋና ይገባው ካለ በኋላ በጣም ትልቅ የሚያስመሰግን ጸጋ ሊገልጽልን እንደሆነ እወቁ። አልሐምዱሊላህ ካላ ለእርሱ ለአምላክ ለአላህ ለእኔ አመስግኑኝ እያለ መልእክት እየሰጠን ነው። ለምንድን ነው የምናመሰግነው? አሁን በሱረቱል ከህፍ ላይ የተገለጸው ጸጋ ምንድን ነው ከተባለ ትልቁ ጸጋ ነው። አንዘለ ዐላ ዐብዲሂል ኪታብ፣ በባሪያው ላይ መጽሐፍን ያወረደ ቁርአን ትልቁ ጸጋ ነው እና እርሱን ስለሰጠን እንድናመሰግነው ቀድሞ በምስጋና ጀምረው እንድናመሰግነው ዓብድ ብሎ ገለጻቸው፣ ባሪያዬ ብሎ ገለጻቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው አላህ በቁርአን ላይ ባሪያዬ 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 እያለ የሚገልጻቸው ቦታ ላይ ባሪያዬ ባሪያ ብቻ አይደለም፣ ልብ በሉ ዓብዲ ባሪያዬ ነው የሚለው። እነሆ ደግፌ ያዝኩት ባሪያዬ ባሪያዬ ብሎ የሚጠራው አንድ አካልን ነው በቁርአን ላይ ዐላ ዐብዲሂል ኪታብ በባሪያ ይላል። ሱብሓነ ለዚ አስራ ቢዐብዲሂ ባሪያዬ እያለ ይጠራቸዋል። ስለዚህ አላህ ሱብሓነሁ ወተዓላ ባሪያ የሚለው እርሳችን ነው። የጀማዓ መግሪብ ደረሰ እዚህ